ባለሙያዎች በቁጥጥር ስር ዋሉ። ፌዴራል ፖሊስ 91ዱን ጉበኛ አፈስኩት አለ። እንደ ቆሎ ስንቱን አፍሰህ ትችላለህ ፖሊስዬ? እኔ አንድ ባለስልጣን ካለ ቴዎድሮስ አለምሲቀር ይባላል። እስኪ ፍለፊቴ አንድ ሚኒስትር ፍለፊቴ ይቆምና ምን ጠቁመህ ምን ደረሰብህ በሉኝ። ልጆቼ ታስነው ነው ያሉት። በቂ ቪዲዮ፣ በቂ የድምጽ የፎቶ የሰው ምስክር የሌለኝ ነገር የለም። ማን ይመልከተው ነው? በአዲስ አበባ አባላትን በመመልመልና በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለል ህገ መንግስታዊ ስርዓቱን በኃይል ለመናድ ሲንቀሳቀሱ ነበር ሲልም ወንጅሏል። በፖሊስ ማመልከቻ በስም የተጠቀሱ መገናኛ ብዙሃን አንከር ሚዲያ፣ ኢትዮ ፎረም እና ኢትዮ 360 ናቸው። ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላል። የቱ ጋ ነው ሚራክል የሆነው? የድሃው አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? የደከመ ማህበረሰብ ተቻችም ይጠቅማል። ብዙ ትርክትና ብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድርጉ። እንደሆነ ጠቅላይ ሚኒስትር ዶክተር አብይ እንደዚህ እየተፈተዋል ሰላም አይበሱ ታቁና አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለጉዳ እንዳለ ሽጬ ዓለም ላይ የፈለኩበት ደስ መቶ ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ ውስጥ የጠገብ ቤተክርስቲያን አቃጥለው ጭምር የህዝቡን እምነት በዚህ ደረጃ መገዳደር እኔ የሰው ነፍስ ያንገበግበናል፣ ጣጥ ብሎናል። ሰላም ቤተሰቦቼ እንዴት ናችሁ? በአዳዲስ ቪዲዮዎች ተመልሼ ወደ እናንተ መጥቻለሁኝ። ጫፍ ላይ ያሳየኋችሁ ቪዲዮዎች ሐሳቤን የምሰጥባቸው ቪዲዮዎች ናቸው። በዛሬዎቹ ቪዲዮዎች የምንመለከታቸው እንግዲህ በገቢዎችና በጉምሩክ ውስጥ የሚሰሩ መንግስት በተአማኝነት የቀጠራቸው ማህበረሰቡን ያገለግላሉ፣ ሀገርንም ይጠቅማሉ ብሎ የቀጠራቸው የገቢዎችና የጉምሩክ ሰራተኞች 91 ገደማ የሚደርሱ ማለት ነው በህግ ቁጥጥር ስር ውለዋል። በህግ ቁጥጥር ስር የዋሉበት መንገድ ለመንግስት ገቢ በስርዓት እያስገቡ አይደለም፣ ከማህበረሰቡ የሚቀበሉት ማንኛውንም ገቢ ስብሰባ እንግዲህ ለመንግስት እያቀረቡ አይደለም በማለት በመጠርጠር ለህግ እንደቀረቡ ወይም በቁጥጥር ስር እንደዋሉ መረጃዎች እየወጡ ይገኛሉ። በዚህ ጉዳይ ሀሳቤን መስጠት ፈልጋለሁ። ማህበረሰቡ በአሁኑ ሰዓት ግብር በዛብኝ እያለ እያለቀሰ ባለበት ሰዓት በዚህኛው በኩል ደግሞ እንግዲህ ለመንግስት ያልደረሰበት ትልቁ ምክንያት ምንድን ነው? አብረን የምንመለከት ይሆናል። ሌላው እንግዲህ ሚኮ ማይኮ ምንድን ነው ያጋጠመው? ሚኮ ማይኮ እንግዲህ ከአሁን በፊት እንደምናውቀው በኢትዮጵያ ላይ ታዋቂ ዩቱበርም ነበረ። ትልቅ ስራዎችንም ሰርቷል። ቲክቶከሮችም ጭምር ብዙ ውለታን እንደዋለ መረጃዎችም ወጥተዋል። እሱም የተናገረው ነገር አለ። ሰው ማህበረሰቡን ምን አስቀይሞ ነው ይቅርታ እየጠየቀ ያለው? ሰው የሰራው ስራስ ይቅርታ ያስጠይቃሉ? የተወሰኑ ቪዲዮዎችን ይዤላችሁ መጥቻለሁኝ። ሀሳባችሁ በኮመንት ገልጹልኛላችሁ። ሌሎች ቪዲዮዎችም አሉ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር ማድረግ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቤተሰቦቼ ወደ ገቢዎች ጉዳይ ወይንም በገቢዎችና በጉምሩክ ውስጥ ምንድነው የተፈጠረው ወደሚለው መረጃ ከመሄዳችን በፊት ሚኮ ማይኮ ካሁን በፊት ማህበረሰቡን ያስቀየመ ንግግር ተናግሮ ነበር። አሁን ይቅርታ ሊጠይቅ የቻለበት መንገድ እንግዲህ ያ ሊሆን ይችላል። ምናልባት የዛኔ ማህበረሰቡን ስላስቀየመ ማለት ነው። ማህበረሰቡን እንዲያስቀይም የተናገራቸው አማርኞች ምንድን ነበሩ? ከብዙዎቹ በጥቂቶች የተወሰኑትን ላሰማችሁና ሀሳቤን እንሰጥበታለሁ። የደከመ ማህበረሰብ ተቻችም ይጠቅማል። በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድርጉ። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከሌን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ለችግሬ ማን ነው ለኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እሷ እሷ ሮቦት ናት? ከተማ እያስዋበች ነው። ጥላው እኮ መሄድ ትችላለች። እንደሆነ ጠቅላይ ሚኒስትር ዶክተር አብይ እንደዚህ እየተተቸዋል ሰላም አይበሱ ታቁና አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለግብጽ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተው ነው ማለት ይሄ ሆቴል ነሽ፣ መሬት ነሽ፣ ባስ ነሽ፣ ጥርግርግ አድርጌ ስልጣን አለኛ ቦታውን ይዣለሁ እንዳለ ነው ማለት ጦሩን በሙሉ ሽጬ መውጣት አልችልም እንዴ? ይሄ ሰውዬ ታሪክ ለመስራት እኮ ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር ኢትዮጵያ ከዓለም ሀያል ናት ሲል ይሄን ቃሉን እንዴት እንደምወደው
በነገራችን ላይ ይህንን ጉዳይ አብዛኞቻችን ተኮር ብለን አልሰማንና አላየንም ይሆናል እንጂ በጣም የሚያስጠይቁ በጣም የሚያስከስሱ በጣም የሚያሳስሩም ጭምር አማርኞችን ከሱ ከአንድ ከሚዲያ ባለቤት የማይጠበቅ ንግግር ነው የተናገረው። የተናገረው ነገር ምንድን ነው? ወደ ዶክተር አብይ ሊድላችሁና ይሄን ማህበረሰብ በዚህ በማህበረሰብ እየተተቸው ከምሰራ በዚህ በማህበረሰብ እየተሰደብኩኝ ከምሰራ የሀገሪቷን ሙሉ ለሙሉ ንብረት ሸጬ ፈለኩበት ሀገር ሄጄ ኖራለሁ። መርከብ የለ ፕሌን የለ የተለያዩ ለሀገሪቷ አሉ የሚባሉ ተቋማት ሸጬና ለሌላ ሀገር አስረክቤ ሌላ ሀገር ሄጄ እሰራለሁ። ትልቁ ድክመቱ ይሄ ነው። ሁለተኛው ደግሞ ምንድነው? በዚህ በደከመ ማህበረሰብ መተቸት ራሱ አንድ ውርደት ነው ብሎ የተናገረው ነገር አለ። በነገራችን ላይ ማህበረሰቡ እየተቸኝ ቢሆን ማህበረሰቡ እየሰደበ ቢሆንም ነው እዚህ ደረጃ ትልቅ ደረጃ እንዲደርስ ያደረገው። አብዛኞቻችን ይሄን ነገር አንረዳውም። ማህበረሰቡ ሲሰድበን የሆነ እኛ ላይ ትልቅ ጉዳት ሁሌ ሽሩር እንዲልና ሁሌ እንዲታቀፈን የምንፈልግ ሰዎች አሉ። ሚዲያ ላይ ያለን ሰዎች በተለይ ሰው ትችት ያለ ነው፣ ግልጽ ነው። ትችት አይደለም አንድ ሚዲያ ላይ የሚሰራ ሰው አይደለም ጠቅላይ ሚኒስትሩ ጭምር እየተቸ እየተሳደበ ነው። ሜቢ እንደዚህ ከምተችና ከምሳደብ ግን የሀገሪቷን ንብረት እንዳለ ሸጬ እጠፋለሁ ወይንም ሸጬ ሄዳለሁ የሚለው ነገር ጠቅላይ ሚኒስትሩ ጆሮ ደርሷል ወይ? የእውነት ይሄ ሰውዬ አያስጠይቀውም? የእውነት ከሱ ጋር ከጠቅላይ ሚኒስትሩ ጋር የተወሰነ ቅርርቦች ቢኖራቸው እና የሚገናኙ ነገር የሆነ እኮ ሀገሪቷን ለማጥፋት ነው የሚመክረው ብዬ ነው የማስበው። ሚኮ ጠቅላዩን ሀገሪቷን ለማጥፋት እንደዚህ አይነት ነገር ነው የሚመክረው ብዬ አስባለሁ። ሚዲያ ላይ ከሚሰራ ሰው እንደዚህ አይጠበቅም ሲጀመር። ለምን ከማህበረሰቡ ነው ቀጣይ የሚኖረው። ትናንትና ገንዘብ ባለው ጊዜ፣ ትናንትና ትልቅ ማዕከሎችን እገነባለሁ ባለ ጊዜ፣ ትናንትና ሰዎች ከጎኑ በነበረ ጊዜ ይሄን ነገር ተናገረ። ዛሬ ማህበረሰቡ ዜሮ ካወረደው በኋላ ዩቱብ አልታይ ያለው የሚሰራቸው ፕራንኮች ምንም ሊታዩ አልቻሉም። ከዛም በኋላ ማህበረሰቡን ደግሞ እንደገና አጥፍቻለሁ በድያለሁና ይቅርታ አድርግልኝ የሚል ቪዲዮ መስራት ራሱ አግባብ አይደለም። ትናንትና በዚህ በማህበረሰብ ከመተቸት መዋረድ ይቻላል እየተተቸው አልሰራም ብሎ አፉን አውጥቶ የተናገረ ሰው ዛሬ እንደገና ማህበረሰቡን ይቅርታ ጠይቅ በየትኛው አንደበትና በየትኛው ጭንቅላት እንደሆነ። አንዳንድ ጊዜ በጣም ጥንቃቄ ለአፋችን ለከት የሚባል ነገር አለ እና በጣም ጥንቃቄ ይፈልጋል ይሄ ማህበረሰብ። ማህበረሰብ ግለሰብን የሚያሳድገው ማህበረሰብ ነው። ግለሰቡን የሆነ ደረጃ እንዲደርስ የሚያደርገው እየተቸ ቢሆን እየደገፈ እየሰደበ ቢሆን እያንቋሸሸ የሆነ ደረጃ እንዲደርስ የሚያደርገው በነገራችን ላይ ማህበረሰቡ ነው። ለአንድ ሚዲያ ላይ ለሚሰራ ሰው ማህበረሰቡ ሲሰድበውና ሲተቸው እንደውም ለሱ ብርታትና ለሱ ጥንካሬ ነው የሚሆነው ብዬ አስባለሁ። ወደ ቀጣይ ቪዲዮ ልተዳችሁ። ይሄ ይቅርታ ቪዲዮ እንግዲህ ሶሻል ሚዲያ ላይ እየተናገረ ነው የሚገኘው። እንስማቸው። አንዴ ደግሞ ማናጀር ነበር ቦሌ ከቤት ቤት መደዳ ነው እንጂ ፕላስ ዋን የዛሬ ስንት ዓመት ነው ያኔ እንግዲህ ከተማው ቲክቶከሩ በሙሉ እኔ ቤት ነበር ቪዲዮ ይሰሩ ነበር። ዛሬ ትልቅ ደረጃ ደርሰው ማየት ሁሉ ደስተኛ ነኝ። እንደ ወንድሞቼ ነው የማያቸውና ልክ እንደዚህ አይነት ትሬንድ ውስጥ በዩቲዩብ በማገኙ ብዙ ነገር አደረግ ነበር ፈጥራለሁ። በወር ለምሳሌ 20 ሰራተኛ ቀጠርኩ በጊዜ አለ። ዝም ብዬ ሀሳብ ነገር የገባ ነው የሚመስለኝ። ቢሮ ከፍቼ እላለሁ እኔ እየተሰራ ይመስለኛል። በወር ጠይቅና ምን ተሰራ ምናምን ብለህ ትጠይቅልህ ምን ላይ ስታጣ ተናድጄ የሶስት ወር ከፍዬ እዘጋዋለሁ አቆመዋለሁ ምናምን። እንደዚህ አይነት ትሬንዶች ነበሩ። ከዛ በኋላ በዩቲዩብ ትሬንድ እንግዲህ ያኔ እውነት ተነሳ። አይ ቲንክ የሰሜን ጦርነት እንዳዩ ኢትዮጵያ ውስጥ ደግሞ ኢትዮጵያውያኖች ሁላችንም ሁሉም እንበል የሆነ ጩኸት ምናምን ነበር። ያኔ ወደ ኋላ አልኩም ደግሞ ምንድነው ያው ሚዲያ አይደለ ሁሉም ሰው የተባረበት ሰዓት ነው። ዛሬ አንዳንድ ነገሮች ሲገቡ ብታዝንም እንግዲህ የፈጠርከው ነገር ነው። ያኔም እንግዲህ የሚዲያው የመጀመሪያው ችግር ፈጠረብን። በሚዲያ ላይ ማይኮ ዘመተ ተባለ። ወደ 70 በሬ ተጭኖ የሄድንበት ዓላማ መከላከያን እንደግፍ ነው ተሰውቷል። ከዛ በኋላ አልጎሪዝሚ ትንሽ ተንገጫገጨች። እኔ ኢትዮጵያ ውስጥ ልክ ከዛ ሄደን ስንመለስ ሁሉ ብዙ ደስ የሚለው ነበር መሰለኝ። ልክ ስደርስ ብዙ ጓደኞቼ ምናምን የሚከፋቸው ምናምን አገኙ። እንዴ ያረኩ ነገር ልክ አይደለም እንዴ? ነፍሱን ይማር ማዲንጎ በዚህ አጋጣሚ ትንሽ የሽጉጥ ይዞ ሊመጣ ቤት እኮይ አሁን ያለሽበት ነገር ችግር ስለሆነ አለ ድንገት በነገር ከማሰደረስ አሁን ሰው የተሰኩሳል አይደል? የኔም ፖዚቲቭ ወይ ነው ያዩት ኔጌቲቭ ነገር ኮሜንቶች ለመጀመሪያ ጊዜ በህይወቴ ያኔ የገጠመኝ ዛሬ 5 ዓመት ማለት ነው። 4 ዓመት ነው ሰሜቶርና አሁን 4 ዓመት ወይ 5 ዓመት ነው በህይወቴ እኔ ሚዲያ ተበጣበጠ። ደነገጥኩ ልጅ ነኝ። ከሚዲያው ላይ አንተና ትና ናችሁ በጣም የተንገጫገጫችሁት። በሙዚቃው ደግሞ ዲሽታጊና በቃ ተከፈልን። በቃ ይሄን ደግሞ አሁን እኮ ሰው አንደርስታንድ ያደርገው እኛን የማያን መስሎን የተዋዝ ነው እንግዲህ ያ ጉዞ መልካም። ከዛ ሄድን ደጋፊ ነበር። ሰዓቱ መጣ። ሰራተኛ በተምኩት መደበቅ ጀመርኩ። ረጅም ጊዜ ተደብቄያለሁ። ከዛ በኋላ እንዲመጣላለሁ ሄደትላለሁ መጣላ ማለት ጀመርኩ። ትፋን ጀመርኩ። እንደዛም ሁሉ ደግሞ ፈጣሪ ስለሚወደኝ ዩቲዩብም አሪፍ ይሆን ነበር።
አንድ ጠፋ ቪዲዮ ለቪዲዮ እሰራለሁ የቤት ክሬን ካገኘው ጠፋለሁ እና ያቺ አልጎሪዝማ ትንሽ አበለሻሸናለች። እኔ አሁን እንደው ብቻ አንዳንዴ ምን እንደምን ታውቃለህ ይሄ ሚዲያ የሚባለው ነገር ከፍዬ መጥፋት ቢችል በጣም ደስ ይለኛል። ከሆነ ከፍለ የለም ይሄን ነገር ማጥፋት ብቻ ካልሆነም ደግሞ አስተካክዬ በቀጥታ ደስ ይለኛል። ይሄ ነው አይሆን ነው ያገኘሁት አይቻለሁ። ይሄን ጓደኛዬ ቅርጽ እዛ ቢዚ ሲሆን ስበክ ብዬ እኮ ነው ይሄን እዚህ ያለው እኔ ቁጭዬ የቀረጸ እንዲመስል በሰውዬ ቁጭዬ እና እንደዚህ አይነት ነገሮች ገባ የሚዲያ ፐርሰናሊቲ እና ሃይማኖት ይሁን ፐርሰናሊቲ ይሁን አይ ቲንክ የምትጠበቅበት ነገር አለ። በቃ የሆነ ሳይር ከተሰጥ በዛ ያችን ሳይር ካለፍክ ስለሚያጋጭ እኔ አሁን ዙሪያ ላይ ብትመጣ እኔ አሁን ጓደኞቼ ቅርብ በቃ ማኔጀር ምንም ስለ አይከፋቸው ለምን ያወቁት ነገር ስላለ የኔን ንጹህነት አውቆታል። ልክ እንደዚህ ደግሞ ሙሉ ህዝብ ያቀኝ ደስ ይለኛል አንዳንዴ ገብቷላ እና እንደዚህ አይነት ግልጽነኝ ስላለ ስለዚህ አንተ ስለተረዳኝ ያኛው ላይ ረዳኝ ይችላል ገባ አንተ ከነገርከው ጥፋት አይደለም በክፋት አይደለም ብለህ ካልነገርከው ያ አይረዳም። ከተረዳኝ ግን አሁን እዚህ ገብቼ ምናምን ስልክለት ጓደኞቼ ይስቃሉ። ችግር የለም የሀጆችም ዱዓ አለ እኮ አይታችሁ ሀጆች እኔ ቁርአን ቀርቻለሁ በዚህ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሙስተቂም ይል አሊፍ ባታ ያልን ሁሉንም አይተናል። ሁሉን አየን እኛ የቸገረን የሚረዳን ሰው ነው። ሰው የማይኮ ህይወት በተለይ ዓለማዊው ላይ ከነበረው ከመጠጥ ቤቱ ከጫጫታው ከግርግሩ እንዴት ነው ወደ መንፈሳዊ መጣው? የፓስተር ዳዊት ስለ ግል እውነቱን ነው የማወራ ያው ፐርሰናሊቲ ይሄ ዲፕ ሆንኩ እንደዛ ነው ብዬ መጻደቅ አልችልም ገባ እኔም ምስታቸው እንትኖች አሉ አንዳንዴ የሆነ ቪዲዮ ማለት ባለፈው አንዴ ተለቀቀብኝ ትንሽ ሞቅ ብሎኝ እንደ ሰው ልጅ ገብቷል እነዛ ነገሮች በያዝ ያደርጋሉና ወደዛ ነገር ሳይሆን አሁን ግን ኖርማል ከመንፈሳዊ ጋር ምናምን ባላያይዘው ጌታ ኢየሱስ ክርስቶስ እግዚአብሔር የተመሰገነ ነው። ይሁን የገባኝ ነገር አለው ማስተካከለው ነገር አለ። ሁለቱን ቪዲዮ አይታችኋል ብዬ አስባለሁ። ቀጣይም ሌላ ቪዲዮ አለ ቆራጥ ያሉ ሁለት ቪዲዮዎች በነገራችን ላይ የይቅርታ ደብዳቤ ያስገባውና ሌላም ቪዲዮ ማለት ነው። እነዚህ ቪዲዮዎች እንግዲህ ሁለተኛ ላይ የተናገረው ምንድነው ይሄ ሚዲያ የሚባለው ነገር ከተቻለ ከፍዬ ቢጠፋ ይሄን ነገር ምንድነው ራስ ወዳድነትን የሚያስመለክት ነገር ነው። በነገራችን ላይ ራስ ወዳድነት ማለት እኔ ተጠቅሜበታለሁ በጊዜው እኔ ተገልግዬበታለሁ አሁንም ቢሆን እየተገለገልኩበት ነው። ከትላንት ወዲያ ማህበረሰቡ ወይም ሌሎች ወጣቶች ሶሻል ሚዲያ ላይ ሳይወጡ እኔ ወጥቼ በደንብ ገንዘብ አግኝቼበታለሁ። ከዛ በኋላ አሁን እኔን እየጠቀመኝ ስላልሆነ ሌላው ወጣትም እንዳይጠቀም ወይንም ከሚጠቀም ከፍዬም ቢሆን ቢጠፋ ደስ ይለኛል። እንደዚህ አይነት አስተሳሰብ በነገራችን ላይ በጣም ዝቅተኝነት ነው ብዬ አስባለሁ። እንግዲህ ከአሁን በፊት የሰራቸውን ስራዎች እናስታውሳለን። ብዙዎቻችን አዝናንቷል፣ ብዙዎቻችንም አስቋል። ቤታችን ውስጥ ያው የሳቃችን ደስታ የሆነበት ሁኔታ አለ። ብዙ ፕራንኮችን ስለሰራ ስላየን ማለት ነው። ሜቢ ይሄን ነገር መናገር ግን አግባብ ነው ወይ? ሜቢ ቀጣይ የሚመጣው ጀነሬሽን ትናንትና ከትናንት ወዲያ ወይም የዛን ጊዜ በነበረኝ ጊዜ እኔ ህንፃ ላይ ወይም እኔ ቤት ላይ ነበረ ቲክቶከሮች ቪዲዮ የሚሰሩት ብሎ የተናገራት ቪዲዮ አለች። ለነዛ ሰዎች ለምንድን ነው ሊያስብ ያልቻለው? ከትናንት ወዲያ እንግዲህ እሱ ጋር እየሰሩ ያሉ ሰዎች ዛሬ የሆነ ደረጃ ደርሰዋል። ሜቢ እነሱ በስርዓት ሶሻል ሚዲያን መልካም ነገርን በማድረግ እየተጠቀሙ ያሉ እነ ጆን ዳንኤል ጭምር አሉ። ሜቢ እነሱ አሁን በመልካምነት ነው እየታወቁ ያሉት። ማይኮ የሆነ ጊዜ ላይ ገንዘብ ሲያገኝ ማህበረሰቡ ደካማ ነው፣ በዚህ በማህበረሰብ ከምትጭ ባልሰራ ይሻለኛል ብሎ ፈንግጦ የወጣ ሰው ነው። የሆነ ጊዜ እንደምናስታውሰው ደግሞ የሰሜን እዝ ጦርነት ጊዜ የሆነ ነገር እናደርጋለን ተብሎ ከመከላከያ ጎን ሆኖ የሆነ ነገሮችን በጣም እያቀሳሰረ የነበረ ሰው ነው። ሜቢ ማቀሳሰር ማለት መከላከያዎችን አይደግፍ ማለት አይደለም። ግን በሰዓቱ የነበረው ጊዜ ከአንድ ሶሻል ሚዲያዊ ወይንም ታዋቂ ከሆነ ሶሻል ሚዲያ ሰው ጋር ይጠበቃል አይጠበቅም የሚለው ራሱ ሚዛን ላይ አስቀምጦ መዝኖ መናገርም ወይንም የሆነ መስፈርት ላይ ማስቀመጥ ይችላል። ሜቢ ግን አንዳንድ ጊዜ ነገሮች ያልፋሉ፣ ነገሮች የሆነ ደረጃ ይይዛሉ፣ ነገሮች የሆነ መስመር ይይዛሉ። ቀጣይ እኔ የምገናኘው ከማህበረሰቡ ጋር ነው የሚለው ነገር በጣም ኢማጂን ያደረገው አይመስለኝም። አሁን ሰው ርቆታል፣ ጓደኛ የለውም፣ ቤተሰቦቹ ጭምር ርቀውታል። ብዙ ነገር ያጣበት ሁኔታ አለ። በነገራችን ላይ ቤተክርስቲያን ውስጥ የተቀረጸው ቪዲዮ አይታችሁት ከሆነ የእምነቱ ጉዳይ በጣም አጠራጣሪ ነው። ያ ማለት የሆነ ጊዜ ጌታን ተቀብያለሁ ብሎ ከነ እዩ ጩፋና ከነ
ዮናታን አክሊሉ ከፕሮቴስታንት ቸርች መምህራኖች ጋር የታየበት ቪዲዮ በተለያየ ቦታ የተቀረጸ ብዙ ሜሞችን እየሰራ የታየበት ሁኔታ ነበረ። የሆነ ጊዜ ደግሞ ቤተክርስቲያን ውስጥ ቁጭ ብሎ እንደ ጸሎተኛ ወይንም እንደ ማንኛውም ምዕመን ታይቶ እንዴት ይሄ ሰው ፕሮቴስታንት ነው ወይስ ኦርቶዶክስ ነው፣ በማንኛው ማሊያ ለማንኛው እየተጫወተ ነው የሚል ነገር የቀረበበት ትችትም ነበረ ጭምር። ቤተክርስቲያን ውስጥ ተቀምጧል፣ ቸርች ታይቷል። ይሄኛው ማንኛው ቤተ እምነት ውስጥ እንደሆነ እያመለከ ያለው እንግዲህ የሚታወቅ ነገር የለም። በእንደዚህ አይነት በውዝግብ ውስጥ ያለፈ ሰው ነው። በነገራችን ላይ አንዳንድ ጊዜ ከሰው ሳይሆን ከእግዚአብሔርም መጣላቱ በጣም ትክክል ያልሆነ ነገር ነው ብዬ አስባለሁ። ወደ ቀጣይ ቪዲዮ ልውሰዳችሁ። አንድ ወንድማችንም አለ ማህበረሰቡ አይጣል ብሎ የሰራው ቪዲዮ እና በጣም የተመቸኝ የይቅርታውን ደብዳቤ እስኪያነብልናል። ከዛ ወንድማችን ደግሞ ምንድን ነው ያለው ሀሳብ በዚህ ጉዳይ ሰጥቷል። በነገራችን ላይ እንስማቸው። ይቅርታ መልእክት። አዲስ አበባ ኢትዮጵያ። ጉዳዩ በስነ ልቦናዊ እውነታዎች ላይ የተመሰረተ ህዝባዊና ኢላዊ ማብራሪያ። መግቢያና የህዝባዊ ይቅርታ መልእክት። እኔ ሚኪያስ ተክለማርያም አባተ ወይም ሚኮ ማይክ ዕድሜ 29 በዲጂታል ሚዲያው ዘርፍ ለበርካታ ዓመታት ህዝቤንና አድናቂዎችን የሚያዝናኑና የሚያስተምሩ ይዘቶችን ስሰራ መቆየት ይታወቃል። ነገር ግን በተለያዩ ጊዜያት በሶሻል ሚዲያ ላይ የተለቀቁ ህዝብና ወዳጆችን እንዲሁም ቤተሰቦችን ቅር ያሰኙ ወይንም የተሳሳተ መልእክት ያቀበሉ አነጋጋሪ ቪዲዮዎችና ድርጊቶች በከፍተኛ የስሜት ጫናና በወቅታዊ የኢነርጂ መወዛወዝ ጊዜ የተፈጸሙ እንጂ በፍጹም በክፋት ወይም ሰዎችን ለመጉዳት ታስበው የተደረጉ አለመሆናቸውን በይፋ ማስገንዘብ እፈልጋለሁ። ለተፈጠሩት ስህተቶች ሙሉ በሙሉ ኃላፊነት እየወሰድኩ አድናቂዎቼን፣ ጓደኞቼንና ቤተሰቦቼን እውነታውን ተረድታችሁ በይቅርታ እንድታልፉኝ በአክብሮት እጠይቃለሁ። ይህ በሚዲያ ስሙ ሚኮ ማይክ በሚል የምናውቀው የሚኪያስ ተክለማርያም አባተ ጽሁፍ ተቀንጭቦ የቀረበ ነው። በጽሁፉ ረጅም ጉዳዮችን አንስቷል። ከይቅርታ ባሻገር ሚኮ ማይክ የገጠመውን የስነ ልቦና ቀውሶችንም አብራርቷል። አበሻ ከጠላክ ከባድ ነው። እግዚአብሔርን አበሻ አንዴ ሰማይ ሲሰቅልህ ሰማይ ይሰቅልሃል፣ ከሰማይ ሲያወርድ ደግሞ በአንድ ሰከንድ ያወርድሃል። እንደው ሰው በህዝብ አይጠላ። ሚኮ ማይኮ ይቅርታ ጠይቋል እና በጣም እኔ በእውነት ሚኮ እኔ የሶሻል ሚዲያ ምን እንደሆነ ያወቅኩት ፕራንክ ምን እንደሆነ ያወቅኩት በሱ ነው። ግን ምን አሳስቶት ምን አይነት መንፈስ አይምሮ ላይ ገብቶ እንደሆነ እነዛን አይነት ነገሮች ሲያረግ ሲናገር እንደነበረ እሱና ፈጣሪ ነው የሚያውቁት። ግን ለዚች አጭር ህይወት ማለት ነው እንደዚህ ክፉ መሆን አይ ዶንት ኖ። አሁንም ቢሆን ታርጌቱ ምን እንደሆነ አላውቅም። በፊት ላይ እኔ እንደ ሚኮ ማይክ ዩቲዩብ የሚታይ ሰው የለም። ኢትዮጵያዊ ሆኖ እንደ ሚኮ ማይክ ዩቲዩብ የሚታይለት ሰው የለም። አሁን የሚያየው ሰው 3 ሰው 4 ሰው 5 ሰው ነው። እና በእውነት ከህዝብ ጋር አትጣሉ። ያ ከህዝብ ጋር አይደለም ከአንድ ሰው ጋር አትጣሉ። በቃ ሰው ቢያስከፋችሁም ሰው ቢያስቀይማችሁም ሰምታችሁ እንዳልሰማችሁ አይታችሁ እንዳላያችሁ ሆናችሁ ዞር ማለት እንጂ ከአንደበታችሁም በተግባርም መጥፎ ነገር አታድርጉ። በቃ ሰው ሲጠላ ቀባሪም ነው የምታጣው። አሁን ይሄ ልጅ መከላከያ ነበር የሚቀብረው። እንግዲህ ኢትዮጵያውያን ደግሞ ደግ ህዝቦች ነን፣ ይቅር ባዮች ነን እና እኔ በበኩሌ እንደ አንድ ኢትዮጵያዊ ላረጋቸው ነገሮች ሁሉ ይቅር ብየዋለሁ። ዓላማው እውነተኛ ነገር ከሆነ ከዚህ በኋላ ማህበረሰብን ህዝብን የሚጠቅም አይነት ነገር ይዞ የሚመጣ ከሆነ አሁን ይቅር ብየዋለሁ። ነገሮችን አይቼ ደግሞ ይቅርታዬን አነሳለሁ። እናንተሳ ምን ታስባላችሁ? ይቅር መባባል አሪፍ አይመስላችሁም? አሁን ብዙ ሰዎች ይህን ደብዳቤ ለምንድን ነው ይቅርታ ደብዳቤ ሶሻል ሚዲያ ላይ ሊያጋራ የቻለው የሚል ጥያቄ ቀርቦባቸዋል። ያኔ የማህበረሰቡ
ከፍ አደረገው? አሁን ማህበረሰቡ ዝቅ አደረገው? ለምን በራሱ መንገድ ጥሩ እንደ በፊቱ ሊሆን አልቻለም? የብዙ ሰዎች ጥያቄ ነው። የሱ መልስ ደግሞ የሚቻል ከሆነ ሶሻል ሚዲያ ከፍዬ ቢጠፋ ደስ ይለኛል። የራሱን ማጥፋት ይችላል እኮ ኢሜል ምናምን እንደፈለገ ሪሙቭ ማድረግ መደለት ምናምን ይችላል፣ አለማየትም ይችላል። ሰው ግን ሶሻል ሚዲያ የሚባለው ሌሎች ማህበረሰቦች ሌሎች ወጣቶች የሚተዳደሩበትና የሚኖሩበትን ጭምር ከፍዬ መጥፋት ቢችል አጠፋለሁ የሚል ነገር ነው ሀሳቡን ያንጸባረቀ የነበረው። ደብዳቤው ነገራችን ላይ ይሄ ማህበረሰብ የይቅርታ ማህበረሰብ ስለሆነ ይቅርታውን ይቀበሉታል። ምናልባት እንደ በፊት ይሆናል አይሆንም፣ እሱ የራሱ ስራ ነው የሚወስነው። አንዳንድ ጊዜ ከማህበረሰቡ ጋር መጋጨት በጣም ትልቅ ጦርነት ነው ብዬ አስባለሁ። ሀበሻ አይጥልህ ያለው ወንድማችሁ ነው። ሀበሻ አይጥልህ። ሀበሻ ከፍ ሲያደርግም ከፍ ያደርጋል፣ ዝቅ ሲያደርግም ዝቅ ነው የሚያደርግህ። ግን ከዚህ ከማህበረሰብ ጋር እየኖርክ ማህበረሰቡን የሚመጥን ስራ ነው እያልክ እየሰራ ማህበረሰቡን ያዝናናል ማህበረሰቡን ያስደስታል ብለህ የምትሰራቸውን ስራዎች እንደገና ማህበረሰቡ በደንብ አይቶ ቪው አግኝተህ ገንዘብ እንደፈለግህ ስታገኝ ይሄ ማህበረሰብ እየተቸኝ ከምሰራ ቢቀርብኝ ይሻላል። ጠቅላዩ ራሱ እንደዚህ እየተተቸ ከሚሰራ እኔ በሱ ቦታ ብሆን ኖሮ የሀገሪቷ መርከብ ለፕሌን ላይ ሸጬ ነው ከዚህ ሀገር የሚሄደው ብሎ ንግግርም ከአንድ ሶሻል ሚዲያ ላይ ከሚሰራ ሰው የማይጠበቅ ንግግር ነው የተናገረ ያለው። የእናንተ ሀሳባችሁ ምን ይመስላል? ኮመንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ ልውሰዳችሁ። ጉምሩክና ገቢዎች ላይ ምንድን ነው የተፈጠረው? 91 የገቢዎችና የጉምሩክ ባለሙያዎች በቁጥጥር ስር ዋሉ። በመንግስት ገቢ ላይ ከፍተኛ ዘረፋ ሲፈጽሙ ነበሩ የተባሉ 91 ተጠርጣሪዎች በተቀናጀ ኦፕሬሽን በቁጥጥር ስር መዋላቸው ነው የተገለጸው። ከመንግስት ኮሚኒኬሽን የወጣው መረጃ እንደሚያመላክተው ከሆነ በድምሩ 109 ተጠርጣሪዎች ሲታደኑ 91ዱ እጅ ከፍንጅ ተይዘዋል። እነዚህ ግለሰቦች የታክስ ውሳኔዎችን በማዛባትና ሐሰተኛ ደረሰኞችን በመጠቀም ሀገርን ሲያደሙ ቆይተዋል። ይባስ ብሎም የቁጥጥር ሂደቱ ለማወናበድ መረጃዎችን ከዲጂታል ስርዓት እስከ ማጥፋትም ደርሰዋል። ህገወጥ ገንዘቦችን ለመሸሸግ ደግሞ የራሳቸውና የዘመዶቻቸውን የባንክ አካውንቶችን ሲጠቀሙ ነበረም ነው የተባለው። ይህ እርምጃ እስከ መጨረሻው ይቀጥላል። ሀሳባችሁን በኮመንት ላይ አጋሩ። ማንኛውም ሀሳብ አስተያየት ካላችሁ በተመሳሳይ አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ፌዴራል ፖሊስ 91ዱን ጉበኛ አፈስኩት አለ እንደ ቆሎ። ስንቱን አፍሰህ ትችላለህ ፖሊስዬ? ዘንድሮ እኮ የገጠመን ሌባ 1 2 3 አይደለም፣ ቀበሌ ሙሉ ሌባ። የሚሰርቁት እነሱን ለመያዝ ፍዳህን የምትበላው አንተ። አይዋቸው ምን እንደሚመስሉ ሁሉም ጃኬት አድርገዋልና መንግስት ጃኬት ማደል ጀመረ እንዴ? ይሄኛውን ደግሞ እዩት። የሰረቃትን ወደ ዶላር መንዝሯታል። ለሌብነቱ ፎቶ በኩራት ነው የሚነሳው። መስረቅ ኩራት የሆነባት ሀገር አጠገብ ያለው የጸረ ሙስና ኮሚሽን የሚባለው መስሪያ ቤት ሙስና ሌብነትን ለመከላከል የተቋቋመ ነው። እሱ ግን ሌባ ሚኒስቴር መስሪያ ቤቶችን ለይቻለሁ በጥናት ይለናል። ገቢዎች፣ መሬት፣ የውጭ ጉዳይ እያለ ይቀጥላል። ማን አጥናልን አለህ? ሌብነትን ተከላከል ነው ሪፖርት አቀርብልን አይደለም ያልነው እኮ። ማን ነው የሚከላከለው? ኃላፊነቱ ማን ነው የሚወጣው? እነዚህ ሰዎች እንግዲህ በተለያዩ መስሪያ ቤቶች ከፍተኛ ኃላፊዎች ናቸው። ኃላፊ ተብሎ የተሾሙት ናቸው። እኔ እነሱ ብቻ አይደሉም ሚኒስትሮቹ ጭምር። ምንድነው ስራችሁ? የተሾማችሁበት አንዱ በመስሪያ ቤታችሁ ሌብነትን መከላከል ነው። የት ሄዳችሁ ነው እነዚህ ሁሉ ሰዎች ሀገሪቷን እንዲህ ሲያፍሷት ሲግጧት? የት አብራችሁ እየጋጣችሁ ነው ወይስ የት ሄዳ? እናንተ ጭምር ነው እንትን ማለት ያለበት። ፖሊስ በእንደዚህ አይነት ሁኔታ ሌቦችን ለቅሞ መጨረስ አይቻልም። አሁንም መልእክቴ፣ ነገም ከነጎዲያ መልእክቴ፣ ፓርላማው ሌባን በግድያ የሚሸኝበት ህግ ያጽድቅ። አስደግፈ ከዛም በኋላ በጥይት ራሱ በቆፈረው ጉድጓድ ላይ መክተት ነው እንጂ ሌላ ምንም ሶሉሽን የለውም። በእንደዚህ አይነት ሁኔታ ተለቅመው አሁንም ከኛ ደሞዝ ላይ በተቀነሰ ታክስ ነው እዛም ሄዶ ምንቀልባቸው። ገና እነሱን ለማስበየን እነሱ ላይ ደግሞ ፍይል ለማሰጠት ሌላ ፍዳ አለ። ምስክሮችን መሰብሰብ፣ ማስረጃ መሰብሰብ፣ ሌላ ስንት ፍዳ ነው። ከሰረቁት በላይ ሌላ ፍዳ አለ። ስለዚህ አጭሩ መንገድ ኢትዮጵያ ውስጥ ሌባን በግድያ የሚጨርስ ህግ መውጣት አለበት። ይሄ ተግባራዊ መደረግ አለበት። ይሄ እስካልሆነ ድረስ ግን አይመስለኝም። ሲጀምር ይሄ 2018 ጤነኛ አመት አይደለም። ብቻ በሰላም ይለቅ። አይሌባ ምን ይደረጋል? እንዳለ ሀገር ሌባ ይሁን። ድሮ አንድ ቀበሌ ላይ አንድ ሌባ ይገኛል፣ ብርቅ ነው። ሁለቱም ይኖራል፣ ምንም አይደለም።
ሶስትም ሌባ ሊኖር ይችላል። ጤነኛ ሰው የምንለይበት ነው። እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል እንዲህ ያለ ጊዜ። እኔ በጣም ነው የገረመኝ። ጉምሩክና ገቢዎች ላይ በእንደዚህ አይነት በጣም ትልቅ ስህተትና ትልቅ ወንጀል ይሰራል ብለን አልጠበቅንም። ለምን ከማህበረሰቡ ገቢ የተሰበሰበ በጉምሩክና በገቢዎች መንገድ እንግዲህ ለመንግስትና ለሀገሪቷ ጥቅም ይውላል የሚል ሀሳብና ዓላማ ነው ያላቸው። እነዚህ ሰራተኞች እንግዲህ መንግስት ሀገሪቷን ያገለግላሉ፣ ማህበረሰቡንም በአግባቡ ያገለግላሉ ብሎ በተአማኝነት የቀጠራቸው 91 የሚደርሱ ሰራተኞች ናቸው በህግ ቁጥጥር ስር ያሉት። እነዚህ ሰዎች መልካም ሰርተው አይደለም በህግ ቁጥጥር ስር ያሉት፣ ማህበረሰቡን በስርዓት አገልግለው ለሀገሪቷ ጥቅም አውለው አይደለም። ማህበረሰቡ በእንደዚህ አይነት መልኩ ግብር ተወደደብኝ፣ ቤት ኪራይ ተወደደብኝ፣ የተለያዩ ነገሮችን ተወደደብኝ እያሉ 2 ሆቴል እያላቸው እየዘጉ የስራ ድርጅታቸውና ካምፓኒያቸውን እየዘጉ ጭምር በግብርና በተለያዩ መንገዶች ተወደደብን አልቻልንም በማለት ካምፓኒያቸውን ድርጅታቸውን እየዘጉ የከፈሉትን ገንዘብ ነው ለራሳቸው ጥቅም ወይንም ላልሆነ ነገር እያዋሉ ለመንግስት እያስገባን ነው በማለት እንግዲህ መንግስት ደግሞ እኔ ያልደረሰኝም እንደዚህ አይነት ነገር ማህበረሰቡ ከጎን ይጮሃል። መንግስት ጋር የደረሰ ያለው ነገር ሌላ ነገር ነው። ማህበረሰቡ ተወደደብን በቃኛ አልቻልንም የዛሬን ብቻ ተቀበሉን ብሎ ግብራቸውን ይከፍለዋል፣ ሆቴላቸውን ይዘጋሉ፣ ድርጅታቸውን ይዘጋሉ፣ ካምፓኒያቸውን ይዘጋሉ። መንግስት ግን በስርዓት ገቢው እየደረሰው አይደለም። ማን ጋር ነው እየቀረ ያለው? ገቢዎችና ጉምሩክ ጋር። ጉምሩክን በተለያዩ ነገሮች እቃ ይመጣሉ፣ ቀረጥ ይከፈላል፣ ምናምን መንግስት ጋር እየደረሰ ያለው። በእንደዚህ አይነት መንገድ በተአማኝነት መንግስት የቀጠራቸው ማህበረሰቦች ሀገርና ህዝብን በስርዓት እያገለገሉ አይደለም ብሎ አሰራቸው። ምናልባት እነሱ የራሳቸው ጥያቄ ሊኖራቸው ይችላል። ሁሉንም ግን እኔ የፖሊሶች ስራ ራሱ በጣም ነው ከባድ እንደሆነ የተረዳሁት እና ሁሉንም ወንጀለኛ ሁሉንም ሌባ በእንደዚህ አይነት መልኩ እያሳደዱ መያዝ በጣም ከባድ እንደሆነ ይታወቃል። ሜቢ ግን በጣም የገፋና በጣም ሀይ የወጣ በጣም አይን ያወጣ ነገር ስለሆነ ገቢዎችና ጉምሩክ ላይ ያለው ማህበረሰቡ እያለቀሱ እያዩ አንተ እንደዚህ ካላደረክ እንደዚህ ካልከፈልክ ሙስና ጭምር የሚቀበሉበት ቦታ ይሄ ይታወቃል። አንድን ግብር ለመክፈል እኮ ሙስና ጭምር የሚከፈልበት ቦታ እንደሆነ መረጃዎች ሊወጡ ይገኛሉ። መንግስት እነዚህን እንግዲህ ደሞዝ እየከፈላቸው ደሞዝ የሚከፍላቸው ደግሞ ይሄ ማህበረሰብ ግብር ወይንም ቀረጥ ብሎ ወይንም ታክስ ብሎ ከሚሰበስበው ብር ላይ ነው ለነሱ ደሞዝ የሚከፍለው ለነሱ አበል የሚከፍለው ጭምር ማለት ነው። ሀገሪቷን በደንብ እኔንም በደንብ ይጠቅሙኛል፣ ማህበረሰቡን በስርዓት ያገለግላሉ ብሎ በተአማኝነት ቀጥሯቸው ጭምር ማህበረሰቡንም ሀገሪቷንም መንግስትንም በእንደዚህ አይነት መንገድ እያጭበረበሩ በእንደዚህ አይነት መንገድ እየዘረፉ የራሳቸውን ጥቅም ማስቀደም ማህበረሰቡ ጎዳና እየኖረ እነሱ የራሳቸውን ጥቅም በማስቀደም ላይ ያሉ ግለሰቦች ናቸው። እነዚህ ምን ትላላችሁ? የእውነት ፍርዱን እንግዲህ ያው ከመንግስት ነው የምንጠብቀው ብዬ አስባለሁ። ለምን ሰሞኑን እየታየ ያለው ነገር ሶሻል ሚዲያ ላይ ጭምር ወጥተው የማያውቁ ሰዎች ደምን ባያለቀሱ ነው። በቃ ወይ ግደልን ጭምር ብለው ቪዲዮ እየሰሩ ያሉ ሰዎችም አሉ። ይሄ ምንድነው መኖር አልቻልንም። እስከዛሬ የምንከፍለው ግብርና አሁን እየከፈልን ያለነው ግብር ተለያየብን። ስለዚህ እንድንሞትና ከከተማ እንድንወጣ ነው የምንፈልገው። ወዴት ሀገር ነው? ሀገር እኮ ሌላ የለንም ጭምር እያሉ እያለቀሱ ያሉ ማህበረሰቦች አሉ። እነዚህን ማህበረሰቦች ባለመረዳት ሀገሪቱ ያለችበትን ሁኔታ ባለመረዳት እንግዲህ የራሳቸውን ጥቅም በማስቀደም በእንደዚህ አይነት መንገድ ማጭበርበር እናንተ ማለት በጣም ወሳኝ ነው። በጣም ያሳቀኝ በነገራችን ላይ ሁለተኛ ላይ ያለው ቪዲዮ አንድ ሌባ በፊት ሲኖር ብርቅ ነበረ፣ 2 ሌባም ሲኖር ያው ብርቅ ነው፣ 3 ሌባም ሲኖር ያው ጤነኛ ሰው የምንለይበት ነበረ። ሙሉ ቀበሌው ሌባ ይሆናል ያለው የመኮንን ለአከ ንግግር በነገራችን ላይ በጣም ነው ያሳቀኝ ነው። ሙሉ መስሪያ ቤቱ በእንደዚህ አይነት መንገድ ከተጠመደ በእንደዚህ አይነት መንገድ ጭንቅላታቸው ከተመረዘ በጣም ከባድ ነው። ቀጣይ ይህን ማህበረሰብና ይህችን ሀገር ማን ነው በእንደዚህ አይነት መንገድ በስርዓት የሚመራት? ቀጣይ ህዝቡን ማን ነው በስርዓት የሚያገለግለው? ማህበረሰቡ ከፍያለሁ እያለ ምናልባት ካለደረሰኝ ሊሆን ይችላል እየከፈለ ያለው ከፍያለሁ ግን በነፃነት እኖራለሁ ብሎ ድጋሚ ደግሞ ክፍያም የሚመጣበት ሁኔታ አለ። ይህን ማህበረሰብ ከላይ የሚመጣው ትዕዛዝ እሱ ላይ ነው የሚያርፈው። ለምን በመሃል እነዚህ ገቢዎች ወይም ጉምሩኮች የሚባሉ ነገር አለ። ጉምሩክም የራሱ ስራ ነው፣ ገቢዎችም የራሱ ስራ አላቸው። በነገራችን ላይ ጉምሩክም በአየር መንገድ በኩል የሚመጡ እቃዎች ታክስ፣ የተለያዩ ቀረጦችን በመስራት ይመስለኛል ለመንግስት ገቢ የሚያውለው። ስለዚህ እነዚህ ነገሮች ግን ለሀገሪቷ እየዋሉ አይደለም። ይሄ ሀገሪቷ ላይ ልማት እየለማ ነው እየተባለ ያለው ግን በማህበረሰቡ ነው። ሜቢ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ላይ። ወደ ቀጣይ ቪዲዮ ልሰዳችሁ እስኪ። 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ ደም የጠገብ ቤተክርስቲያን አቃጥሎ ጭምር የህዝቡን እምነት በዚህ ደረጃ መገዳደር እኔ ይሄ በየትኛውም ዘመን ላይ አደረገ። ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። ይሄ መንግስት የሚመረጠው ይሄ መንግስት የሚመራው ሰውን አይደለም ወይ? የዜጋ ነፍስ እኮ ልዩነት የለውም። የምትመራው ህዝብ እንዲህ እንትን ሲል እንዴት ነው ምረጡኝ የምትለው?
ዜጎች ለቅሶ ጥለው ለቅሷቸውን ጥለው የልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዲህ ሲጨፈጨፍ ሰው ምንድን ነው የሚሰማው? ለምንድን ነው የእነሱን ማውራት ያልተቻለው? ለምንድን ነው የማይዘገበው? ይሄ ለምንድን ነው ዝም የሚለው? ፋና ይሄን ሁሉ የሚያረብደው የመንግስት ሚዲያ የእነኚህ ሰዎች ነፍስ ህይወት አይደለም ወይ? ይሄ ሁሉ ህዝብ ምንም ይሁን የህዝብ ቁጥሩ ጉዳይ አይደለም። 13 ሰው የሚል ነው አሁን እየወጣ ያለው መረጃ፣ የውጭ ሚዲያዎች የሚዘግቡት እንግዲህ እናየዋለን በፊት። አሁን እኮ የሚባለው ምንድን ነው? ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይህን ያክል ሰው ሞተ የሚባለው ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሬሌ እሳቸው ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የድሃዋ አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? መንግስት አዋጆችን የሚያወጣው የራሱን ዕድሜ ለማርዘም ብቻ ህዝብ ላይ የሚጭናቸው ከሆነ የት ድረስ ነው የሚያስኬደው? መንግስትንስ ህዝብስ ያልወደደው መንግስት፣ ህዝብስ የሚነጫነጭበት፣ ህዝብስ የሚያጉረመረምበት መንግስት እስከምን ድረስ ነው አገር የሚመራው? ይህን ቆም ብሎ ማሰብና እነኚህ አዋጆች እኔ በጣም የሚገርመኝ ፓርላሜንታዊ ይሁን እንጂ የእኛ አገር መንግስት ቶታሊ ፕሬዚደንሻል ነው ይመስለው። ኦልሞስት ከጠቅላይ ሚኒስትር አብይ መምጣት በኋላ ፕሬዚዳንታዊ ነው ይመስለው። አብዛኛው ስልጣን እሳቸው እጅ ላይ ነው ያለው። ይሄንን በኮሌክቲቭ ሊደርሺፕ እየመሩት ያለ አይመስለኝም። አንዳንድ ጊዜ በራሳቸው ጊዜ የሚሰጧቸው ውሳኔዎች አሉ። ምናልባት ያደጉት ሀገሮች እና አሜሪካን ትራምፕ የፈለገ አዋጅ ቢወጡ ያንን ያወጡን አዋጅ ለህዝብ የማይጠቅም ከሆነ ለሀገር የማይጠቅም ከሆነ ይጥሉታል፣ ያፈርሱታል፣ ያመክኑታል። እኛ ሀገር ላይ አይታሰብም። መሞገት እንኳን አስቸጋሪ ነው የሚሆነው። ፓርላማው እጁን ችቦ አድርገው ያወጣና ያጸድቃል። ከዛ በኋላ ማህበረሰቡ ላይ ሲጫን ያለውን ችግር የሚመለከት አካል የለምና እኔ የሚወጡ አዋጆች በሚቀጥለው ይህን ህዝብ እስከምን ድረስ ያጓጉዙታል እነኚህ አዋጆች የሚለውን በደንብ ማየትና መፈተሽ ተገቢ ይመስለኛል። መንግስት ዜጎቹን አጥግበው ማኖር የማይችል ከሆነ የከፋ አደጋ ከፊት ለፊቱ ይጋረጥበታል። ይህን በደንብ ማስተዋል መቻል አለበት። ዜጎች የዕለት ጉርሳቸውን ሸፍነው መኖር ካልቻሉና መንግስት ዜጎች የዕለት ጉርሳቸውን የሚሸፍኑበትን እድገት ማምጣት ካልቻለ የቱ ጋ ነው እሱ እድገቱ? ሰው እየተራበ እየታረዘ አቅም አጣሁኝ እያለ ለልመና ጎዳና እየወጣ ሕፃናትን ማሳደግ አቅቶት ወደ ከተማ እየላከ ደላላዎች ሕፃናትን ሰብስበው አምተው ትልልቅ ከተማዎች ውስጥ እየበተኑ በልመና እያሰማሩ ይሄን አይናችን እያየ እኛም በየጓዳችን በየቤታችን አንድ ኢትዮጵያዊ አንድ ተራ ወንደላጤ ኢትዮጵያዊ 30 ብር እንጀራ እየገዛ የሚበላ ከሆነ በዚህ ሰዓት ላይ ምንድን ነው የሚኮነው? ነገ እኮ እነኚህም ነጋዴዎች እኮ እነሱ ጋር ሄዶ የገንዘብ መጠኑ በዚህ ደረጃ ቀነሰ እኮ የትኛውም እኮ ሰራተኛ ሄዶ እኮ ሆቴል ውስጥ መጠቀም አይችልም። አሁን ባለው ሁኔታ እየተጠቀመም አይደለም። ጠግቦ ካልበላ ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የድሃዋ አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? ሚራክል ነው እኮ የሚባለው እድገት የሰዎችን ኑሮ እኮ አሻሽሎ ነው። እድገት ካለ የእያንዳንዱ ዜጋ ኑሮ መሻሻል አለበት። ኑሮን የዜጎችን ኑሮ ያላሻሻለ እድገት የቱ ጋ ነው ያለው? የምንገነባቸው ፎቆች፣ የምናለማቸው መናፈሻዎች፣ መዝናኛዎች ከሆኑ እሱ ለጥቂት ሰዎች ነው። ምናልባት ወደፊት ዓለማችን በዚህ የምትቀጥል ከሆነ የጥቂት ሰዎች መኖሪያ ብቻ ልትሆን ይችላል። ድሃ የሚባለው አካል ተጠራርጎ ሊወጣ ይችላል፣ ከምድርም ሊጠፋ ይችላል። በዚህ አይነት መልኩ የምንቀጥል ከሆነ እንግዲህ የፖለቲከኛ አቶ አበበ አካሉ እንደታሰረ መረጃዎችም ወጥተዋል። እንግዲህ ምንድነው በአሁኑ ሰዓት ቤተክርስቲያን የተቃጠለች ነው። ጥያቄ የለውም። 100 ምናምን ዓመት ሙሉ የቆየ ማህበረሰቡ ሲጽናናበት፣ መንፈሱን ሲያድስበት፣ ሲገለገልበት ወይም ሲያገለግልበት የነበረው ቅድስት ቤተክርስቲያን በአርሲ ላይ የሚገኝ ተቃጥሏል። ይሄ ግልጽ ነው፣ የታየ ነገር ስለሆነ ማለት ነው። በአሁኑ ሰዓት ነው ቤተክርስቲያን የተቃጠለች ያለችው። ያኔ ዘመን እኛ በታሪክ የምናውቀው በነ ዩዲት ጊዜ በነ ግራኝ አህመድ ጊዜ የነበረ ነገር ነው በአሁኑ ሰዓት እየተደገመ ያለው። በነ ግራኝ አህመድ ጊዜ ያለውን ፈተና ያለውን መከራ አልፋለች፣ አሁንም ታልፋለች ብለው ያስተምሩናል አባቶቻችን። አሁንም ቢሆን እያለፈች ነው። ትናንት ከትናንት ወደ ኦርቶዶክሳውያን አሁን እንደ ልምድም ሆኗል። ቤተክርስቲያን ሲቃጠል፣ ቤተክርስቲያን ምርት ሲመጣ፣ የተለያዩ ነገሮች ቅድስት ቤተክርስቲያን ላይ ጫና ሲደረስ መከራው በጣም በዝቶባታል። በአሁኑ ሰዓት ደግሞ በመንግስት ሙሉ ወጪ ቤተክርስቲያኒቷ ትሰራለች የሚል ነገር ነው እንደ ማስተባበያም እየቀረበ
ያለው ማለት ነው። ቅድስት ቤተክርስቲያን አሁን መታነጽ አለባት። እስከዛሬ መንግስት አይደለም ያነጻት፣ ማህበረሰቡ ነው። እስከዛሬ ድረስ እኔ እጽናናበታለሁ፣ መንፈሴን አድስበታለሁ፣ ክርስትና ስጋው ደግሞ እቀበልበታለሁ፣ እገለገልበታለሁ፣ አገለግልበታለሁ ብሎ ማህበረሰቡ ነው ኦርቶዶክሳውያን እያሰሩ ያሉት። መንግስት በዚህ ጊዜ እጁን ማስገባቱም ችግር የለውም፣ ያው እንደ መንግስትነቱ ማለት ነው። ሁለተኛ ቪዲዮ ላይ እንግዲህ ሀገሪቷ በጣም ለውጥ ላይ ነች። ወጣቱ የሚበላውና የሚጠጣው የሚልሰው የሚቀምሰው አጥቷል፣ ጥያቄ የለውም። ወጣቱ ከስራው የተፈናቀለ ነው፣ ጥያቄ የለውም። ወጣቱ በግድ ተጣጥሮ ያቋቋመውን ድርጅት ያቋቋመውን ካምፓኒ እየዘጋ ነው። አዎ በግብር የተነሳ ወይንም ጫፍ ላይ ባሳየኋችሁ ቪዲዮ በገቢዎችና በጉምሩኮች የተነሳ ብዙ ወጣቶች ስራ እየሰሩ አለን። በአሁኑ ሰዓት ሜቢ የት እንሂድ እንደውም ከዚህ ሀገር ሄድን የት ሀገር ብንኖርና ብንሰራ ይሻላል የሚል አማራጭ ላይ ጭምር ያሉ ወጣቶች አሉ። እንደውም በቅርብ የታየ አንድ ቪዲዮ አለ። ሙዝ ነው ምንድነው እየነዳ እያሽከረከረ የሚሰራ ልጅ ደንቦች ወሰዱብኝ ምን የት ሄጄ ልስራ የሚል ቪዲዮ በመስራት ጭምር እንግዲህ በእንደዚህ አይነት መንገድ ነው ወጣቱ ከስራ እንዳይሰራ የተለያዩ ነገሮችን እየተደረገ ምናልባት ትዕዛዝ ይኑር አይኑር የሚታወቅ ነገር የለም። ግን በደንቦችም የተነሳ ወጣቶች ያው ወደ ስራ እየተመለሱ ወይንም ስራ እየሰሩ እየተዳደሩ አይደለም፣ ጥያቄ የለውም። ይሄ አቶ አበበ አካሉ የሚባለው ግለሰብ በነገራችን ላይ ለማህበረሰቡ ዘብ ቆሜያለሁ ብሎ የተናገረ ፊት ለፊት የተጋፈጠ ያለ እኔ ሀሳቡን ደግፈዋለሁ። ለምን ማህበረሰቡ የሚፈልገውን ነገር ነው የተናገረ ያለው። ከትናንት ወዲያም አንድ ሶሻል ሚዲያ ላይ ተናግሯል። የኔ ልጅ ጦርነት ውስጥ እንዲገባ ካልፈለኩኝ ለምንድነው የሌላው ማህበረሰብ ጦርነት ውስጥ ገብቶ እንዲማገድ የሚፈልገው? ለምንድነው እነሱ እንዲሞቱ የምፈቅድላቸው የሚል ሀሳብ ጭምር የተናገረ አይቻለውና ይሄ በሱ ልጆች የማህበረሰቡ ልጆች በሱ ልጆች ልክ እያየ የሱ ልጆች ምን ያህል ሲታመሙ መከራው እንዳይ ምን ያህል ለነሱ ስስት እንዳለው ለሌላው ማህበረሰብ የኔ ልጅ ቢሆን እዛ ውስጥ የተማገደው የኔ ልጅ ቢሆን መሳሪያ ይዞ የወንድሙ ላይ ሊተኩስ የተዘጋጀው የሚለውን ነገር ኢማጂን አድርጎታል ብዬ አስባለሁ። እና ከመንግስት ጋር ግብግብ ያለው ነገር እሱ ነው ብዬ አስባለሁ። ማህበረሰቡ በአሁን ሰዓት የሚፈልገው ነገር ሰላም ነው። ወጣቱ በአሁን ሰዓት የሚፈልገው ስራ ነው። ሰርቼ መለወጥ፣ ሰርቼ ቤተሰቦችን ማገዝ እፈልጋለሁ የሚል ሀሳብ ይዞ ነው የተራመደ ያለው ወጣቱ። ሰው ግን የተለያዩ ነገሮች አሉ በወጣቱ ላይ የሚደርሱበት ያለ ጫናና እናንተ ምን ትላላችሁ? ሀሳባችሁን በኮመንት ላይ አጋሩኝ። አንድ የመጨረሻ ቪዲዮ ላሳያችሁ እስኪና ሀሳቤን ጨርሳለሁ። የሰው ነፍስ ያንገበግበናል፣ ቋቅ ብሎናል፣ ቋቅ ብሎናል። መግለጫ ሰልችቶናል። የሐዘን መግለጫ ቋቅ ብሎናል። እኛ አንፈልግም። የሐዘን መግለጫ ዱንካር ማሳመሪያ ልንሆን አይደለም ወደ ኢትዮጵያ የመጣ ነው። ንጹሐንን ከግድያና ከስርቆት ለማትረፍ ነው ወደዚች ሀገር የመጣ ነው። ማንንም ለማስጀግነን ማንንም ለማጥፋት አይደለም። በፍጹም የብሔር ብሔረሰብ እልቁቶችን ሁሉ ተተምኖ ካልኩሌት ተደርጎ ተቀምሞ እየተሰራጨ ያለ ከኦሮሚያ ክልል ፕሬዝዳንት ጽሕፈት ቤትና ከኦሮሚያ ክልል ብልጽግና ቢሮ ነው እየተሰራጨ ያለው። እዛ ላይ ያሉ አመራርና አካሄዶቹ ሁሉ ስር ነቀል ለውጥ ከነ ካቢኔው እንዲህ ካልተገለበጡ በቀር መቼም ሞት አይቆምም። ቃሌን ለምድር ለሰማይ። በነገራችን ላይ መከራውና ግፉ እኛ ባለንበት ቦታ ስላልደረሰ የተለያዩ ማህበረሰቦች ላይ ስላልደረሰ ነው እንጂ የደረሱባቸው ሰዎች ቦታ ላይ ሄደን ብናየው ኖሮ ይገባል ነበር ብዬ አስባለሁ። የሰው ደም በየጊዜው ፈሰሰ፣ በየጊዜው ቤተክርስቲያን ተቃጠለች፣ በየጊዜው ሰዎች ተፈናቀሉ፣ በየጊዜው ከቀያቸው ተፈናቅለው ከብቶቻቸው ተነዳባቸው፣ በታጣቂዎች ታገቱ፣ በታጣቂዎች ገንዘብ ተቀብሏቸው የሚለው ነገር በነገራችን አሁን ጆሮአችን ለምዶት ደምቷል ማለት ነው። እነዛ ሰዎች የሚናገሩበትን ቦታና መድረኩን ሚዲያውን አተውት ነው እንጂ በጣም ብዙ የደም እንባ እያለቀሰ እየኖረ ያሉ ማህበረሰቦች፣ እናት አባቶች፣ ወጣቶች አሉ። ቦታውን ነው ያጡት፣ የሚረዳቸው አካል ነው ያጡት፣ የሚናገሩበት ቦታና የሚሸሹበት ሀገር ያጡ ሰዎች በጣም ብዙ ሰዎች አሉ። ከትናንት ወዲያ አሊዶሮ ላይ እዚህ አዲስ አበባ ጫፍ ላይ የምናይ እኮ ሁለት ታታ ታገተ፣ ከሌ ታገተ፣ ይህን ገንዘብ ተቀብሏቸው የሚባል መኪናው በጥይት ተመቶ የሚባል ግን ያልታወቁ የታጠቁ ኃይሎች በሚል ስም የተሸፈናላቸው ሰዎችም አሉ ጭምር። ሜቢ እነዛን የታጠቁ ቡድን ሀገር ሊያፈረስ ነው እየመጣ ያለው። መንግስት እነዛን ማጽዳት ይችላል ብዬ አስባለሁ። ለምን ነገ ከነገ ወዲያ ይህን ማህበረሰብ ከጨረሱ በኋላ መንግስት ላይ መምጣታቸው አይቀርም። የፈለጉትን ነገር ያዝባል። የፈለጉት ሀገርን ማተራመስ፣ ከዛ ሀገር መምራት፣ የሚፈልጉትን ዜጋ የሆነ ቦታ ላይ ማስቀመጥ፣ ያ ነገር ከሆነ አላማቸውና እቅዳቸው ግባቸው ያ ከሆነ ሜቢ ለመንግስት የሚመለሱ ነገሮች አይደሉም።
ሰው ወጣቱና ማህበረሰቡ ግን በየትኛው መንገድ እንናገር፣ የት ሄደን እንለፍልፍ፣ የት ሄደን እንኑር የሚል በጣም ውስጣቸው ተሰራምቶ ካሁን ምን መጣብን፣ ኮሽ ባለ ቁጥር ደግሞ ዛሬ እኛ ልንወሰድ ነው፣ ደግሞ ዛሬ እኛ ልንገደል ነው የሚል ስጋት አድሮባቸው ነው እየኖሩ ያሉት። በአርሲ የሚሆን በፍቼ ሰላሌ የሚሆን በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል፣ በማንኛውም በአራቱም ማዕዘን ላይ እንደዚህ አይነት ነገሮች ፍርሃቻና ስጋት ያለበት ጊዜ ላይ ነው የደረሰው። ሜቢ ይሄ ነገር እስከ መቼ ነው? መንግስት እንግዲህ ይሄን ነገር ከዳር ያደርሳል ብዬ አስባለሁ። መከራውና ግፉ አሁንም እየበዛ ነው። በማንኛውም አብያተ በፕሮቴስታንቶች ቸርች ላይም አይተናል፣ በእስልምና እምነት መስጊዶች ላይም አይተናል እየደረሰ ያለው። በኦርቶዶክሳውያን ላይ በተለይ በኦርቶዶክሳውያን ላይ ኦርቶዶክስ ስለሆንኩኝ አይደለም፣ በኦርቶዶክሳውያን ላይ በተለይ እየደረሰ ያለው ግፍና መከራ እየደረሰ ያለው ግድያ ይሄ ነው የሚባል አይደለም። መዘገብ ብቻ ሳይሆን ኦርቶዶክሳውያኖች ይሄን ያህል ሞቷል ብሎ ሶሻል ሚዲያ ላይ መዘገብ አይደለም። እኛ በነገራችን ላይ በዘንድሮ ዓመት ብዙ ሶሻል ሚዲያዎችን የታዘብነው አለ፣ ትልቅ ሚዲያዎችን። እንዴት ነው ስለ ኦርቶዶክስ የማይመለከታቸው? ጊዜ ሲወጣ በደንብ የምናየውና በደንብ የምናወራበት ነው የሚሆነው በዚህ ጉዳይ በነገራችን ላይ እና እንግዲህ እግዚአብሔር አምላክ በመካከላችን ይግባ፣ እግዚአብሔር አምላክ ይምጣ እንጂ በአሁን ሰዓት እየደረሰ ያለው መከራ በጣም ብዙ ነው። በጣም መከራው በጣም ሰፊ ነው። በቀጣይ ደግሞ በአዳዲስ ቪዲዮዎች የምንገናኝ ነው የሚሆነው።